አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውሎ ማምሻ እንዴት ነበር እናንተ ጋር? እኔ ጋ ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። እናንተስ እንዴት ነው? ጾም እንዴት ይዟችኋል? ረመዳን ገሰገሰ አለቀብን። ያ አላህ 13 ቀን ያ አላህ ምን ጊዜ ነው የሚሮጠው? ቀኑ ምን ጊዜ ነው የሚሮጠው? እና እንዴት ይዟችኋል ጾም? እናንተ ጋር እንዴት ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አላህ ሱብሓነሁ ወተዓላ በያለንበት አላህ ይገዘን፣ ስራውን አላህ ቀለል ያደርግልን ሁላችንንም። ማሮቼ፣ ውዶቼ፣ ፍቅሮቼ ዛሬ ደግሞ አብርሽ ጋር ይዣቸው መጥቻለሁኝ። በጣም በጣም ደስ ብሎኛል። እናንተ ይሄ ነገር በቃ እውነት ነው ማለት ነው። ዋው ደስ ይላል። ታረቁልን። አልሐምዱሊላህ እንኳን ደስ አላችሁ ውድ ቤተሰቦች፣ እንኳን ደስ አላችሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁኝ፣ አከብራችኋለሁ። እና ለቤት አዲስ የሆናችሁ ያው ቤተሰብ እየሆናችሁ አበረታቱኝ እና በጣም ደስ ብሎኛል ዛሬ። ግን በነገራችን ላይ የኔ ማሽቃበጥ ምን ይሉታል? እምባዬ መጣ። ሁለቱ ተቃቅፈው እንትን ሲሉ ስታለቅስ ወላሂ ላዚም ቁም ነገር እምባዬ መጣ። ይሄ እንግዲህ ማሽቃበጥ ይባላል። የኔ ማሽቃበጥ ምን ይሉታል ነው የምለው በቃ። እና ወላሂ ቁም ነገር ደስ የሚሉ አባት ናቸው። አብርሽ ደስ የሚሉ አባት አሉ። እድሜና ረጅም እድሜ ጤና ተመኘውላቸው። በጣም ደስ የሚሉ ናቸው። ይህ ሁሉ ሽማግሌ ብታስገቡ እስከ ዛሬ ሁሉ ብርቁስቁሳችሁ አይወጣም ነበር። ከመካከላችሁ ሽማግሌ ብታስገቡ። ጽጌ ደግሞ ማሻአላ ተባረከላ። እንደዚህ አልጠብቅሽም ነበር። ትልቅ ሰው አለ አይደለ? በቃ እኔ እንጃ ብቻ ንግግርሽ ምንሽ በቃ ሁሉን ነገሯ በቃ ትልቅ ሰው ንግግሮቿ አሉ ፍሬ ናቸው። በቃ ፍሬ የሆነ ነገር ነው ንግግሯ አሉ ደስ የሚል። ምን ነው እስከ ዛሬ ታዲያ ይህን ንግግርሽን የት ይዘሽው ነበር? እንደዚህ ይህን ያህል ወራት ተጣልተው ሲቦጨራረቁ የት ነበርሽ? አሁን ግን በቃ አስተሳሰብሽ የትልቅ ሰው አስተሳሰብ ምናምን በቃ ደስ የሚል። አባትየው ደግሞ ያ አላህ በጣም ነው ደስ የሚሉት። አብርሽ እድለኛ ናቸው። እድሜና ጤና ተመኘውላቸው ለአባትህ። በጣም ነው ደስ የሚሉት ቁም ነገር። እና የኔ ማሽቃበጥ ምን ይሉታል? ማልቀስ እኮ ነው። እኔ ሳያቸው አለቀስኩ። ሱብሃንአላህ። ወይኔ ጉዴ ፈላ። ወላሂ ደስ ነው ያለኝ። ደስ ይላሉ። ይሄ ነገር በቃ ወዴት እያመራ ነው? ግን ይሄ ነገር እውነት ነው ማለት ነው? ባልና ሚስት ናቸው? እኔ ድራማ ነበር የመሰለኝ። እኔ ድራማ ነበር የመሰለኝ። ግን ቁም ነገር ግን አሁን ግን እውነት እየመሰለ መጣ። ባለትዳሮች እንደሆኑ በቃ አለ አይደለ? የሰውየው ምክር በቃ አለ አይደለ? ለነገሮች ሁሉ ቅርብ ናቸው። በቃ ለማስረዳትም ለመረዳትም በቃ ሁሉ ነገር ቅርብ ናቸው። ማሻአላ ደስ የሚሉ አባት ናቸው ያሉ እና ወላሂ እሳቸው ባይመጡ ጭራሽ ያው እንዳለችው ሄዳ ነበር። ትኬት ቆርጫለሁ ምናምን። ይቆረጥ ችግር የለውም። ለትኬቷ አትሰቢ፣ ይቃጠል። እኔ ቆርጥልሻለሁ። እኔ አባትሽ ያለሁ እኔ እኮ አባትሽ ማለት ነኝ እንዴ! እኔ አባትሽ ማለት ነኝ። ሩትዬ ሲሉ ደስ አይሉም? ሩትዬ እኔ አባትሽ ማለት ነኝ። እና ለምን ይቃጠል? ተይው። ከዛ እሱ ጣልቃ ሲል አንተ ዝም በል፣ አይመለከትም። ጥፋቱ በሙሉ ጥፋቱ ያንተ ነው። ትሂድም አትሂድም የሚመለከት ነገር አያገባም ሲል እንዴ አንተ ከቡታጅራ አንስተህ እኮ የመጣኸው ልታስቀራት ነው። እንዴት ነው ሂጂ የምትላት? ምን አገባህ? አይመለከትም። ዝም ብለህ አዳምጥ። አንተ ዝም ብለህ ስማ። ብቻ ደስ ይላሉ። ቁም ነገር ሽማግሌ ለዚህ ነው በቃ ሽማግሌ የሚያስፈልገው። በቃ የሀገር ሽማግሌ የሚባለው ለዚህ ነው። ሰው ሲጣላ ሊያስታርቅ ብዙ ነገር ያስፈልጋል። ሽማግሌ ማለት እንደዚህ ነው። በቃ ደስ የሚሉ አባት
ቁም ነገር የኔ እምባዬ መጣ ወላሂ። ተቃቅፈው እሷ ስታለቅስ ሳያት እምባዬ ነው የመጣው። በቃ ሱብሃንአላህ ብቻ ደስ ይላል። ቁም ነገር ነው። በጣም በጣም ደስ ይላሉ። አባትየው ራሱ ደስ ይላሉ። ይቺ ማነው ደግሞ ጽጌ ደግሞ ማሻአላ ተባረከላ። እስከ ዛሬ ይሄን ንግግርሽን የት አድርገሽው ነበር? ጃዝ ጃዝ ሳምትሉ እንደዚህ አባትየውን የምታቂ ከሆነ ቤተሰብ የምታቂ ከሆነ ጥርት አድርገሽ ነፍስ ያወቀ ሰው ያቺን ሜሪ መቼም አይለቋትም። ይሄ ሰውዬ እኮ አይለቋትም። ያቺን ሜሪ ተብዬዋል። ትላንትና መሰክረውባታል። የት አለች? ትመጣለች አሁን ብሏል። ጽጌንም አለቅሽም ነበር። ያው እሷን ይዘት ስለመጣሽ ነው እንጂ አለቅሽም ነበር። ያው ብቻ እሷን ይዘት ስለመጣሽ ችግር የለውም ምናምን ትችሻለሁ በረድ ብያለሁኝ እንጂ አለቅሽም ነበር። እና ጽጌ ደግሞ ንግግሯ ምናምን በቃ ፍሬ ያኔ አለ አይደለ ቁም ነገረኛ በቃ ምን ነው እስከ ዛሬ የት ነበርሽ? እስከ ዛሬ እንደዛ ቦጭርቅርቃቸው ሲወጣ እንደዛ አብርሽ የኔ ነው እንትና የኔ ናት እንትና የኔ ነው ከምትባባሉ የልጅ ጨዋታ የቃቃ ጨዋታ ከምታደርጉት ይሄንን ንግግርሽን ቀደም ብታደርጊው እንደዚህ ነገር ሁሉ እንትን አይልም ነበር፣ አይስፋፋም ነበር። እና በጣም ነው ደስ የሚለው። እኔ ራሱ ደስ ብሎኛል ስላንቺ ማለት ነው። አንቺ በዚህ ሰዓት አብርሽ ከጎናቸው ሆነሽ አስታረቅሽ፣ ሽማግሌው ጋር ሆነሽ ማሻአላ ንግግርሽ ምናምን ደስ ይላል። እና የሩታ ፍርሃት ደግሞ ለየት ያለ ነው። በጣም ፈርታለች። በጣም በጣም ነው የፈራችው። ሱብሃንአላህ እኔ እንደዚህ ፈሪ አላረጋትም ነበር። የኔ ቀመም፣ የኔ ጀግና፣ የኔ አይናፋር እንደ አይናፋር ነሽ ማለት ነው። ጉድ እኮ ነው። እና አንዳንድ ልጆች አላችሁ፣ አንዳንድ ሰዎች አላችሁ ደግሞ ኢሳቅ ምን ሊበቃው ነው? ኢሳቅ ጉዱ ፈላ። ኢሳቅ መድሪ። ኢሳቅ እንዴ አረጋጉት እንጂ ኢሳቅ እኮ ሩታን የቀረባት ሲስተር ብራዘር እንጂ ሌላ እኮ ነገር የለም። እንዴ አስባችሁታል? ምን ማለታችሁ ነው? ኢሳቅ ምን ሊበቃው ነው? ኢሳቅ ጉዱ ፈላ እንዴ! እንደዚህማ እንዳታስቡት። እንደገና ሃይማኖታቸው የተለያየ ነው። ሁለተኛ ሃይማኖታቸው የተለያየ ሲስተር ብራዘር ነው የቀረባት የተቀራረቡትም እንጂ እንደ ማንኛውም አሁን መሰለን ፍቅር እና አብርሽ ሲጃጃሉ እንዲህ ነው። ይችም ጋር እንደዛው ነበር። ግን ኢሳቅን ስትቀርበው በሲስተር ብላዘር እንጂ በሌላ ነገር አይደለም። እኔ በማውቀው ማለት ነው፣ በማየው ነገር ያኔ በተገነዘብኩት ያኔ በገባኝ ነገር ሳስባቸው ማለት ነው። ስለሌላ ነገር ምንም እንጃ ብቻ። እና እንደዛ የምትሉ ልጆች አላችሁ። ላላ እንደዛ መሆን የለበትም። እንደዛም አይደለም ሲጀመር አይደለም እንጂ ተሳስታችኋል። ይሄ የተሳሳተ አስተሳሰብ ነው ያላችሁ እናንተ። ስለዚህ አሁን ሩቲ ሲሏት ደስ አይልም ሰውየው። ሩትዬ ሲሏት እና በጣም ደስ ይላል። እንኳን ታረቁ። ይሄ ነው የሀገር ሽማግሌ ማለት። ለዚህ ነው የሚያስፈልገን ሽማግሌ ማለት የሚያስፈልገን ትልቅ ሰው ያስፈልጋል። በመካከል ይሄን ያህል ሰዓት ይሄን ያህል ጊዜ እንደዚህ ተራርቀው ሲኖሩ ሲንቦጭራረቁ የልጅ ጨዋታ ሲያደርጉት እስከ ዛሬ አባትየው መጥተው በነበር። እሳቸው ግን በጣም ጀግና ናቸው። እኔ እኮ እስከ ዛሬ ሚዲያውን እኮ እየተከታተልኳቸው ነው። ጥፋት ሙልጭ አድርገህ የጠፋኸው አንተ ነህ። በጣም ጥፋተኛ አንተ ነህ። በእርግጥ ሁለታችሁም ጥፋት አለባችሁ። ግን ደግሞ ይባስ አንተ ነህ ያጠፋኸው። እየተከታተልኳችሁ ሆነ በሚዲያ ብዙ ነገር እኮ እከታተላችኋለሁ። ነጋ ነው የምከታተላችሁ። ስለዚህ ያለ አሁን ይቅርታ ጠይቅ ሱራ አሉት። ተነሳ፣ ጉልበቷ ላይ ወደቀ ምናምን። እኔ ግን ስታለቅስ እኔ እንጃ የኔም ባለምን አይመጣም። ሱብሃንአላህ ወይኔ ዘማሽቃበጥ ይባላል። ይሄ ዘማሽቃበጥ ይባላል። ግን ደስ ይላሉ ወላሂ። አባትየው ቢሆኑ በጣም ደስ የሚሉ አባት ናቸው። በረካ ሆኑ። እንዳንተ ያሉትን ያቆይልን ነው የሚባለው። እንዳንተ ያሉትን ሰዎች ያቆዩልን። እንደዚህ ደጋግ ሰዎች ያቆይልን። እድሜና ጤና ተመኝሁለዎት። አብርሽ ሰምተሃል?
የአባት ምርቃት ሰምተሃል? አባትህ ተመረቁልህ በግርግር። ግን ንግግራቸው ምናምን በጣም ነው ደስ የሚለው። ወላሂ ቁም ነገር ንግግራቸው ደስ ይለኛል። እና ከአንጀታቸው ነው በቃ እንትን የሚሉት በቃ የሚናገሩት ምናምን በቃ ነገሮቹን በቃ ቅርብ ናቸው። ሁሉንም ነገር ለመረዳት በቃ ቅርብ ናቸው። ማሻአላ ደስ የሚሉ አባት። እሱም በቃ ዝም ብሎ እያዳመጠ ነው። ለምንድን ነው አንተ የመጣሁት ታስቀራት አይደለ እንዴ? አንቺም ይቅርብ የተባለ ፍቅርም አንቺም አጥፍተሻል፣ አንቺም አንዲቱ ጥፋተኛ ነሽ ይቅርብ የተባለ ይቀራዴ። ግን ከአንጀታቸው አይደለም ይቅር የተባባሉት ምናምን ስትላቸው አረ ነው እንዴ ያላ እንደገና ተነሱና ይቅር ተባባሉ ምናምን ተባሉ እንደገና ሁለተኛ። እና ወላሂ ደስ ይላል እንደዚህ ከሆነ ቁም ነገር ድራማ ካልሆነ በጣም ደስ ይላል። ከአሁን በኋላ ያለውን ህይወታችሁን ያማረ የሰመረ ያደርግላችሁ። ልጆች የምትወልዱ በልጆቻችሁ የምትደሰቱ ይሁን። እንግዲህ የኔ ምርቃት በተረፈ በአባት ምርቃት የተነሳ ከአባትህ የተጨመረ ምርቃት ነው እንግዲህ የኔ የደረሳችሁ እና ደስ ይላል። በጣም በጣም ነው ደስ የሚለው። አባትህም በጣም ደስ ይላሉ። እንደዚህ ነው የሀገር ሽማግሌ ማለት እና አብሽሮ ውድ ቤተሰቦቼ ነገ በአዲስ ቪዲዮ እስከምንገናኝ በጣም ነው የማመሰግነው ስለተከታተላችሁኝ። ቪዲዮውን እስከ መጨረሻው ሳታዩ እንዳትፈርዱ ነው የምለው። አይታችሁ ነው መፍረድ። ደስ የሚሉ አባት ናቸው። ቁም ነገር ደስ ይላሉ። ከአንጀታቸው እየተናገሩ ያሉት። ስለዚህ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሰብስክራይብ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ማሮቼ፣ ውዶቼ፣ ፍቅሮቼ እወዳቸዋለሁ። ባይ ባይ።